የጣይቱ ባህልና ትምህርት ማዕከል በአዲስ አበባ ከተማ ፒያሳ አካባቢ ያሳደሰው ማዕከል የመንግስት ባለስልጣናትና የተለያዩ የማህበረሰብ ክፍሎች በተገኙበት አስመርቋል። ማዕከሉ 120 ዓመታትን ያስቆጠረውን የቀድሞ የሀገራችን ጠቅላይ ሚኒስትርና የአዲስ አበባ ከተማ ከንቲባ ቢተወደድ ኃይለጊዮርጊስ ወልደ ሚካኤል መኖሪያ ቤትን በማደስ ነው እንደ አዲስ የተከፈተው። የኢትዮጵያን ብሔር ብሔረሰቦች ባህል፣ ጥበብ፣ ታሪክና ዕደ ጥበባት ማስተማሪያ ሆኖ እንደሚያገለግልም በምረቃ መድረኩ ላይ ተነግሯል። በምረቃ መርሃ ግብሩ ላይ የተገኘው ዘነበ ኃይሉ ዝርዝር ዘገባ አለው። ተከታትለን እንመለስ። በሀገር አሜሪካ ከ24 ዓመታት በፊት የተቋቋመው ጣይቱ የባህልና የትምህርት ማዕከል በኢትዮጵያ ማዕከሉን ለማቋቋም ፍቃድና ቦታን ያገኘው በ2012 ዓ.ም ነበር። ይህን ኢትዮጵያዊነትን መሰረት ያደረገ ማዕከል ለመመስረትም የ100 ዓመታት ዕድሜ ያስቆጠረውን የቀድሞ ጠቅላይ ሚኒስትርና የአዲስ አበባ ከተማ ከንቲባ የነበሩት የቢትወደድ ኃይለጊዮርጊስ ወልደ ሚካኤል መኖሪያ ቤትን በ2013 ዓ.ም ተረከበ። ማዕከሉ ፒያሳ የሚገኘውን መኖሪያ ቤት ታሪካዊ ይዘቱን በጠበቀ መልኩ ወደ ጥበብ ማዕከልነት በመቀየር ከ4 ዓመታት በኋላ ግንባታው ተጠናቆ የጣይቱ የባህል ማዕከል ባሳለፍነው ቅዳሜ ሚያዝያ 18 ቀን 2017 ዓ.ም ለምረቃ በቅቷል። በምረቃ መድረኩ ላይ የተገኙት የአዲስ አበባ ከንቲባ አዳነች አቤቤ የማዕከሉ መስራች የሆነችው አርቲስት አለምፀሐይ ወዳጆ ማዕከሉን እውን እንዲሆን ላበረከተችው ጉልህ ሚና ምስጋና አቅርበዋል። ከንቲባዋ ማዕከሉ ለሀገር ውስጥና ለውጭ ሀገር ቱሪስቶች መስህብ ሆኖ እንደሚያገለግል የገለጹ ሲሆን የኢትዮጵያን ባህልና ታሪክ የሚያስተዋውቁ ዜጎችን ለማፍራትም ምቹ መሆኑን ተናግረዋል። ይሄ የባህልና የትምህርት ማዕከል እንደዚህ አይነት ሰዎችን ለማፍራት ትልቅ ጥቅም አለው ብዬ አስባለሁ። በዚህ ስፍራ በርካታ አንጋፋ የኪነ ጥበብ ሰዎች አላችሁ። የሚተኳችሁን ለማፍራት ጊዜው አሁንም በጣም ምቹ ነው። ልታስተምሩበት፣ ልምዳችሁን ልታካፍሉ፣ ልታነቃቁበት፣ ልትቀርጹ የበለጠ ትላልቅ ሰዎችን ለማፍራት የሚያስችለን የመጪውን ዘመን ውድድርን መቋቋም የሚያስችሉ የኢትዮጵያ ልጆች መፍለቅ እንዲችሉ ትልልቅ ኃላፊነት አለባችሁ። እናንተ ጋር ያለው ዕውቀት ለሌላ ትውልድ እየተላለፈ ካልሄደ በስተቀር ዲስኮንቲኒቲ ይፈጠራል። እንደዛ እንዳይሆን በጋራ መስራት ያስፈልጋል። የሀገር ፍቅር፣ ሀገርን መውደድ፣ በጋራ መቆም፣ እውነተኛ አንድነትን መገንባት፣ አብረን ተባብረን መስራት፣ ሰርተን መበልጸግ፣ ከዛ ደግሞ ሁላችንም ተጠቃሚ መሆን የሁላችንም ርብርብ ይጠይቃል ብዬ አምናለሁኝ። የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ኃላፊ ሂሩት ካሳው በበኩላቸው ማዕከሉ አሁን ያለበት መኖሪያ ቤት ላይ የተደረገው እድሳት ቅርሱን ከሞት እንደማንሳት ይቆጠራል ሲሉ አድናቆታቸውን በመግለጽ ለዚህ አስተዋጽኦ ያደረጉ አካላትን አመስግነዋል። የማዕከሉ መስራች አርቲስት አለምፀሐይ ወዳጆ ደግሞ ማዕከሉ ሁሉም ኢትዮጵያዊ ባህሉንና ታሪኩን የሚያስተዋውቅበት መሆኑን ገልጻለች። ይህ የፈጠራ ባለሙያዎች የኔ ነው የሚሉት የጥናትና የምርምር ቤት እንዲኖራቸው የሚያስችለው ግቢ ጥበባቸውን ለሕዝብ የሚያቀርቡበት እንዲሁም ሁሉም ኢትዮጵያዊ ባህሉን፣ የወግ ዕቃውን፣ ጌጡን፣ ጥበቡን፣ ልብሱን የሚያሳይበት ስፍራ እንዲሆን ነው የምንታገለው። በማዕከሉ ውስጥ 8 አይነት ትምህርቶች ይሰጣሉ ያለው ማዕከሉ ትወና፣ ዝግጅትና ሲኒማቶግራፊ እንዲሁም የብራና አጻጻፍን ጨምሮ የሸክላና ሽመና ስራ ስልጠናዎች በማዕከሉ ውስጥ እንደሚሰጡ አሳውቋል።